የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ከዛ ትመጣለች ብዬ ጠበቅኩ ለካ እሷ አርፋለች እና ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። አሁንም እናንተ ምስክሮቼ ናችሁ። እግዚአብሔር ልጄ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠው ሁሉ ለድሃው ይሆናል። ውድና የተከበራችሁ በመላው ዓለም የምትገኙ የኮኬቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ መግቢያዬ ላይ ያሰማኋችሁ እጅግ በሚያሳዝንና በሚያስለቅስ ሁኔታ የማስተር አብነት ጉዳይ ነው። ሁላችንም እንግዲህ እንደምናውቀው በበጎ ስራውና በመልካም ስራ በደቡብ ጎፋ ተወልዶ ያደገው በተለይ ደግሞ በ2016 ላይ በመሬት መሸራተት በዛ ጉዳይ ላይ ትልቅ መረባረብና በሚዲያ አውታሮች በመስራት ህዝቡን ሲረዳ የቆየው ይህ ወጣት ዛሬ ላይ ግን ታሟል። መጀመሪያ ላይ ያሰማኋችሁ በእህቱ እልፈትና ምን ያህል እንደተጎዳ እኔን እንኳን ለሌላ አገልግሎት ቢጠራኝ እናንተ እዚህ ሆናችሁ የምትሰሙኝ ምስክሮች ናችሁ። ለኔ ያለው ሁሉ ለድሃ ይሆናል ብሎ እጅግ ህዝቡን ያስለቀሰው ነው። ውድ የሀገሬ ልጆች በምትችሉት ሁሉ ጸሎት ያዙለት፣ መልካም ምኞታችሁን ኮሜንት ላይ ገለጹለት። ለማስተር አብነት የ3 ቀን ጾም ጸሎት ታውጇል። በጎፋ ዞን የቁልባ ከተማ ነዋሪዎች ለማስተር አብነት ከበደ በአደባባይ ጸሎት እያደረጉ ነው። በዛሬው ዕለት የቡልጋ ከተማ ነዋሪዎች ለበጎ ሰው ማስተር አብነት ከበደ በአንድነት ወጥተው በአደባባይ እየጸለዩ ይገኛሉ። በዛሬው ዕለት የቡልጋ ከተማ ነዋሪዎች በጌዛ ጎፋ ወረዳ ኬንጆ ጌዛ ኬንጃ ወይን እና ቡርዳ ቀበሌ በእምነቶች የ3 ቀናት የጾም ጸሎትም ታውጇል። ይህ የወጣት በ2016 ዓመተ ምህረት በጎፋ ዞን ጊዜ ወረዳ በተከሰተው የመሬት መንሸራተት አደጋ ጊዜ በአካላዊ ማህበራዊና ትልቅ ውለታ በመዋሉ ነው ህዝቡ ልብ ውስጥ መግባቱ የቻለው። ፈጣሪ የእናቶች የአባቶችና የመላው የህዝብ ጸሎት ሰምቶ ለምስጋና እንደሚበቃ ምኞታችን ነው። ለመላው በሙሉ የኢትዮጵያ ህዝብ ለወንድማችን እንጸልይለት፣ ፈጣሪ ቸር ያሰማን እያሉ እንግዲህ ብዙዎቻቸው በፌስቡክ ገጽ መልእክታቸውን እያስቀመጡ ይገኛሉ። ውድ የሀገሬ ልጆች ይህንን እንቁ ማጣት ለቤተሰብ አይደለም እንደ ሀገርም ጉዳት ነው። እግዚአብሔር ቸር ነውና ምህረቱን ለግሱት። እንግዲህ የተናገረው በሽታ መጀመሪያ ላይ እንደሰማችሁት እግሩ ላይ በተነሳ በዛ ሰዓት በተጎዳው ጉዳት ለካ እግሩም ይቆረጥ ሆስፒታልም ሄዶ በተለያየ ሕክምና ላይ ሲገኝ ይሄ ላይ መሆን አለበት ሲል ግን በሽጋ ተሸፍኖ በልብስ ሸፍኖት ውስጡ ሰርስሮ ወደ ካንሰር እንደተቀየረ አሁን ላይ ራሱ እየተናገረ ይገኛል። እኔ የምላችሁ ሁላችሁም እግዚአብሔር ቸርማሪ ነውና ይህን ወጣት እድሜ ከጸጋ ሰጥቶ በሰላም እንዲያገዝ ህዝቦቹን እንዲያገለግል ለምህረት እንዲያበቃው እባካችሁን ጸሎቱን እንዳትረሱት አዳራችሁን። ውድ የሀገሬ ልጆች ሁላችሁም ይሄንን የምሰሙት መልካም ኮሜንታችሁን ሁላችሁም ጻፉለት። እግዚአብሔር ይማረህ ብላችሁ የምትችሉ የ3 ቀን ጾም ጸሎቱን የታወጀውን አብራችሁ ተቀላቅላችሁ ጾም ጸሎት መያዝ ትችላላችሁ። እንግዲህ በጎፋ ዞን የታዩት በአደባባይ ወጥተው ለልጃቸው ጸሎት እያደረጉ ይገኛሉ።
እኔ ግን ከዚህ በላይ ራሱ ማውራት አልቻልኩም። እጅግ ነው የሚያሳዝነው፣ እጅግ ነው የሚከብደው። ይሄ ሁሉ ሰው ስቃይ በውስጡ ይዞ በልብስ ሸፍኖ ህዝብን መርዳት፣ የተራበ ማብላት፣ የታረዘ ማብላት ምንኛ መታደለውና እውነት በረከት በዚህ ልክ ለሰው ልጅ መቆም እኔ ብዙ የተማርኩበት ነውና ከዚህ በላይ ማለት አልቻልኩም። እግዚአብሔር አምላክ ምድርና ሰማይን የፈጠረ መድኃኔዓለም ምሕረቱን ይላክልክ። ማስተራብነት ሁላችሁም መልካም ምኞታችሁን እንድትገልጡ በአክብሮት እጠይቃለሁ።